የሀገራችን ኢትዮጵያ የስልጣኔ ማማና ቁንጮ ከሆነችው ጎንደር ከተማ ተገኝተናል። ጎንደር ከተማ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አንዳንዶቹ የመማፀኛ ከተማ ናት ይሏታል። ይህንንም ያሉበት ምክንያት ደግሞ 44ቱ የጎንደር አድባራት ወይም ደግሞ ጽላት ታቦቶች የሚገኙባት መሆኗን ተከትሎ ነው። እንግዲህ ጎንደር ለዘመናት የኢትዮጵያን ስልጣኔ አሻግራ ያቆየች ከተማ መሆኑን ተከትሎ በርካታ ሊቃውንት ስለ ጎንደር አብያተ ክርስቲያናት እንዲሁም ስለ ጎንደር የመማፀኛ ከተማነት የተለያዩ ጽሁፎችን አስነብበዋል ማለት ነው። ከነዚህም መካከል እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅ እንደነበሩ የሚነገርላቸው ሊቁ ክፍለ ዮሐንስ እንዲህ ብለው ስለ ጎንደር ተቀኝተዋል። በስራዋ ያማረች ነዳያን በልተው ጠጥተው ለብሰው ከባለጸጎች ጋር ተስተካክለው ደስ ብሏቸው የሚኖሩባት የድሆች አለይታ ጎንደር በሁለት አፍላጋት መካከል በቀሃና በአንገረብ ውስጥ ተመጥና ተለክታ የተሰራች የመኳንንቱ አለኝታ ጎንደር የሰውን ችግር የምታቃልል የሐዘንተኞችን ሕሊና የምታረጋጋና የምታጽናና ርህርተ ልበ እናት ዓለም ጎንደር የአፄ ፋሲል ሀገር በውስጧ ደዌ የሌለባት አድሏዊ ዳኛ ሐሰተኛ መስካሪ ጉቦ በላተኛ ወንበዴ ቀማኛና ሌባ በውስጧ ያልነበረባት እውነተኞች ጻድቃን ነገስታት የነገሱባት መንበረ መንግስት ጎንደር ከማር ከወተት ስሟ የሚጥመው ስመ መልካሟ ጎንደር ዓለም ከሚደነቅባት ጽዱ ሰንደል ከሚባለው ጢሮሳዊ ሽቶ ይልቅ ልብ የሚመስጠው መዓዟ በሩቅ የሚስብና ተድላ ደስታ የሚገኝባት የሚዘጋጁባት ብቻ ሳትሆን ከሰማየ ሰማያት የወረደው የያሬድ ማህሌት ህበስተመና ከአራቱ ጉባኤያት መምህራንና ደቀ መዛሙርት አንደበት የሚቀዳው ትርጓሜ መጻሕፍት ሚስጥረ መለኮት ወይነ ቃና በአራቱ ማዕዘን በመዓልትና በሌሊት የሚፈስባት ጥንታዊቷ ጎንደር የኤዶም ገነት ነበረች በማለት የጎንደርን ታሪካዊነት ይገልጻሉ። የማህበረ ቅዱሳን የናስተዋወቃችሁ የዝግጅት ክፍልም በታሪካዊቷ ጎንደር ከተማ ተገኝቶ ከታሪክ መገለጫዋ ከሆኑት መካከል አንዱን ወደ እናንተ ሊያደርስ ጎንደር ከተማ ተገኝቷል። እንግዲህ በዛሬው የናስተዋወቃችሁ መርሃ ግብራችን ወደ እናንተ የምናደርሰው በጎንደር የሚገኘውን የአዘዞ ተክለ ሃይማኖት ቤተክርስቲያን ነው። የቤተክርስቲያን እንግዲህ ከተመሰረተ በርካታ ዓመታትን አስቆጥሯል። በተለይም ከአፄ ሲሲኒዮስ ጀምሮ አፄ ፋሲል እያለ የሚቆራኝ በርካታ ታሪኮች እንዳሉት ይነገራል ማለት ነው። የዚህ ቤተክርስቲያን አመሰራረት ታሪክ ምን ይመስላል? እንዴት ተመሰረተ? ከአመሰራረቱ ጋር ተይዞ ደግሞ በውስጡ ያሉ ታሪካዊ ቅርሶች ምንድናቸው የሚለውን ወደ እናንተ የምናደርስ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ጉዟችን ወደ አዘዞ ተክለ ሃይማኖት ቤተክርስቲያን ይሆናል ማለት ነው። ተከተሉ። ሰላም ተመልካቾቻችን እንግዲህ ያው በመጀመሪያ እንደነገርናችሁ የምንገኘው በጥንታዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም በሀገር ደረጃ በማዕከልነት ስታገለግል በነበረችው ጎንደር ከተማ ተገኝተን ያሏትን ታሪካዊ ነገሮች ቅርሶች ምንድናቸው የሚለውን በተለይም እንግዲህ በነገስታት ማዕከልነት ታገለግል በነበረችው ከተማ እድሜ ጠገብ የሆኑ አብያተ ክርስቲያናት እንደሚገኙ ይታወቃል ማለት ነው። ከነዛ ውስጥ እንግዲህ አንዱ ልናሳያችሁ ነው ዛሬ በዚህ በጎንደር ከተማ የተገኘ ነው ማለት ነው። እንግዲህ ዛሬ ወደ እናንተ ልናደርስ ያሰብነው ወይም ደግሞ ልናሳያችሁ ያሰብነው አብያተ ክርስቲያን የአዘዞ ተክለ ሃይማኖት ቤተክርስቲያን ይባላል። እንግዲህ አሁን ያለሁት እዛ አዘዞ የሚባለው ወይም ደግሞ ልናሳያችሁ ያሰብንበት ቦታ አዘዞ ተክለ ሃይማኖት ሳይሆን ለአዘዞ ቤተክርስቲያን ታሪክ መነሻ ከሆነው ቦታ ነው የምንገኘው። እንግዲህ በጥንት ዘመን በአፄ ሲሲኒዮስ እንደተመሰረተ ይነገራል። በተለይም ደግሞ ስሙ ገነተ ኢየሱስ ነው የሚባለው በቀደመ ስሙ ማለት ነው። አፄ ሲሲኒዮስ እንግዲህ የካቶሊክ እምነትን ከተቀበሉ በኋላ እዚህ አካባቢ ነበረ ወይም ደግሞ የካቶሊክ እምነት ተከታዮች ይሄን አካባቢ ተቀብለውት ለራሳቸው ግልጋሎትም ሲጠቀሙበት እንደነበረ ይጠቀሳል ማለት ነው። እንግዲህ በተለይም ጽላቱ ከየት እንደመጣ ሲነገር ከደብረ ሊባኖስ አካባቢ እንደመጣ ይነገራል ማለት ነው። ከዛ ተነስቶ እንግዲህ አፄ ሲሲኒዮስ የካቶሊክ እምነትን ሲቀበሉ በጥንት የነበሩ አባቶች ጽላቷን ይዘው እንደተሰደዱ ከዛም በኋላ ደግሞ በደርቡሽ ወረራ ወቅትም ጽላቷን ይዘው ተሰደው እንደነበረና ምኒልክ ደርቡሽን ለማስወጣት ወደዚህ አካባቢ ሲመጡ
ወደ ደብረ ሊባኖስ ድጋሚ የእመቤታችንን ጽላት በመመለሳቸው እዚህ አካባቢ በድርብ ይገለገል የነበረው የአቡነ ተክለ ሃይማኖት ቤተክርስቲያን ወይም ጽላት በመኖሩ ምክንያት የአካባቢው ስም በዛ ምክንያት እንደቀረና ወይም ደግሞ ያዘዘው ተክለ ሃይማኖት ሊባል እንደቻለ የታሪክ መረጃዎች ያሳያሉ ማለት ነው። ከዛ በተጨማሪም እንግዲህ አጼ ሲሲኒዮስም በዘመናቸው ለአቡነ ተክለ ሃይማኖት የነበራቸው ክብር ትልቅ በመሆኑ ይህንን ቤተክርስቲያን ሊያስተክሉ እንደቻሉም ይነገራል ማለት ነው። እንግዲህ አሁን ያለኑ የአጼ ሲሲኒዮስ በንግስና ዘመናቸው ያሰሩት ቤተመንግስት አካባቢ ነው። እዚህ ቦታ ላይ ታሪኩ ስለሚነሳ ነው የተገኘ ነው ማለት ነው። እንግዲህ አባቶች ደግሞ የዚህ ቤተክርስቲያን ታሪክ መነሻ ይህ ቦታ በመሆኑ እንዴት ተመሰረተ የሚለውን ሊያሳዩ እየጠበቁን ነው። እነሱ ጋር ደርሰን እንዴት ተመሰረተ ከዚህ ተነስቶ የአዘዞ ተክለ ሃይማኖት አሁን ወዳለበት ቦታ እንዴት ተወሰደ የሚለውን ከነሱ እንሰማለን። ተከተሉ። አባታችን እንኳን ደህና ቆያችሁ። አብረው ይስጥልን። ሰላም ናችሁ? እንዴት ናችሁ? እንኳን ደህና ቆያችሁን። እንግዲህ የማህበረ ቅዱሳን ቴሌቪዥን ከመዲናችን አዲስ አበባ ጎንደር ድረስ ተጉዞ በጥንት ነገስታት የተመሰረተውን የአዘዞ ተክለ ሃይማኖት ቤተክርስቲያን ታሪክ ለውድ ተመልካቾቹ ሊያደርስ እዚህ ተገኝቷል ማለት ነው። እስኪ ስለዚህ ቤተክርስቲያን ታሪክ የሚያሳየኝ የሚያስጎበኘኝ ማን ነው? መልካም። እሺ፣ አመሰግናለሁ። እሺ መምህር ከርሶ ጋር ነው የተወሰነ ቆይታ የምናደርገው። እስኪ እዚህ ቦታ ስላለንበት ቦታ ምንድነው ቦታው መቼ ተመሰረተ የሚለውን ይንገሩን። አመሰግናለሁ። እንግዲህ እኔ ካሳሁን ነው የምባለው። የኢትዮጵያ የነገስታት መቀመጫ እንደሚታወቀው ከአክሱም ወደ ላሊበላ፣ ከላሊበላ ወደ ሸዋ፣ ከሸዋ ወደ ጎንደር፣ ከጎንደር ወደ ሸዋ እንደዚህ ነው የተመላለሰውና ከዛ በፊትም ወደ የነገስታት መቀመጫ ነበር። ከአክሱም በፊትም ሌሎች መቀመጫዎች ነበሩና ስለዚህ አሁን ምንድነው በዚህ በግራኝ አህመድ የነበረው ወረራ ከዛ አካባቢ ያለው የሸዋ ነገስታት ከዛ አካባቢ ተራግተው እንዳይቀመጡ ሲያደርጋቸው ቀጥታ ወደዚህኛው ወደ ሰሜኑ ክፍል ወደዚህ ወደ በየምድር ጎንደር ነው መቀመጫቸውን ለማድረግ የገሰገሱት ማለት ነው። እና ከአፄ ሰርጸ ድንግል ጀምሮ የነገስታቱ መቀመጫ ወደዚህ ወደ ጎንደር መጥቷል ማለት ነው። ስለዚህ ከዛ ዘመን ጀምሮ ይሄ ጎትንገስ በሚለው የአበው ትንቢት ጎንደር የሚለውን ቦታ ለመፈለግ ነገስታቱ ከአፄ ሰርጸ ድንግል ጀምሮ ብዙ ደክመዋል። መጀመሪያ ከዚህ ጉዛራ በደብሳና መጀመሪያ ደብሳን ተቀመጡ። እዛ ከጣና ሐይቅ ምስራቅ አካባቢ ትንሽ ኪሎ ሜትር ራቅ ብለው ከንፈራዝ ወደዛ ብሎ ያለ ቦታ ነው። ደብሳን ተቀመጡ። አሁን ኪዳነ ምሕረት ቤተክርስቲያን አለችው። በርግጥ በድሩሽ ተቃጥላ አሁን እንደገና ሪከቨር አድርጋ ነው እንጂ እንደዛ ነበር። ከዛ ጉዛራን ሰሩ። ከጉዛራ ከእንደገና ጎርጎራ ሜዳ ሲሲኖስ ግን ተገምቶ ነበር። በዛ ሲሲኖስ ገና ሳይኮተሊክ ካቶሊክ ሳይሆን ማለት ነው። ከዛ ከእንደገና ወደ ይሄ መጣው ገነተ ኢየሱስ የሚባለው ቦታው በነገራችን ላይ በየዚህ የሲሲኖስ ዜና መዋዕል በሁለት ወንዞች የተከበበ ብዙ ዛፎች አሉት ደስ የሚል ስለነበረ ቦታውን ራሱ እንደ ገነት የሚመስል ብሎ ገነተ ኢየሱስ እንዳለው ቤተክርስቲያኑ የነበረው ጽላቱ ኢየሱስ ብቻ ሳይሆን ታቦተ ማርያም የምትባልም ጽላት ነበረች። እቺ ታቦተ ማርያም የምትባል የነገስታትን መቀመጫ መንበር የምታጸና አቡነ ተክለ ሃይማኖት በሕይወተ ሥጋ እያሉ ሲቀድሱባት የነበረች ከዛ ከዋሻው የነበረች ደብረ ሊባኖስ የነበረች ጽላት ናት። እና ነገስታቱ ያው ያኔ ከሃይማኖት ጋር የተያያዘ ስለነበረ ጉዟቸው እንትን መንበራቸው እንድታጸናላቸው እነ ሰርጸ ድንግል ወደ ሲዛወሩ ከሸዋ ጽላቷንም እዘዋት መጡ ማለት ነው። እዛ ቀጥታ መጣው እዚህ ገነተ ኢየሱስ ያስቀመጧል። ገነተ ኢየሱስ እንደውም ራሱ ታቦቷን ተሸክሞ ሲሲኖስ ገና ካቶሊክ ከመሆኑ በፊት ማለት ነው። በነገራችን ላይ በጣም ጽኑ አማኝ የነበረ ሰው ነው ሲሲኖስ ማለት። ዜና መዋዕላቸው ላይ እንደሱ ይላል። 180 ገጽ 188 አካባቢ ላይ 191 አካባቢ ያለው ይሄን ነው የሚያወራ እና ይሄ ዓለሙ እየተረጎመ ማለት ነው። ሁለት አይነት ሶስት አይነት ዜና መዋዕል ነው ያለ ግን እና ምንድነው ታቦተ መንበራቸው እንዲጸናላቸው መንግስታቸው እንዳይነዋወጽባቸው ታቦተ ማርያምን ሲሄዱ አብረው ወደሚሄዱበት ያስከትሉ ስለነበረ እዚህ ያመጣው ኢየሱስንና ታቦተ ማርያምን ነው እዚህ ያስቀመጡ የነበረ ማለት እና መጀመሪያ የተተከለውም ይሄ ነው። ራሱ ህዳር 3 ቀን 16 12 ዓመተ ምህረት ራሱ ድንጋይ ተሸክሞ እንትኑን መሰረት አስቀምጦ ቤተክርስቲያኑን አስጀመረው ይላል። ዜና መዋዕሉ እንደዛ ስለሚል ማለት ነው አስቀመጠው ይላል። ከዛ በኋላ ይሄን አስቀመጠ። ቤተ መንግስትም ሰራ። እንደገና ደግሞ የነገስታቱ የአፄ መዋኛ የሚባል ገንዳም በዛኛው በኩል ደግሞ ሰራ ማለት ነው። ቤተክርስቲያን የሰራው እዚህ አካባቢ ነው። ቤተ መንግስትም የሰራው እዚህ አካባቢ ነው። ደንቢያ ወረዳዎች አካባቢዎች ካሉ መልካሚቷን አዘዞን የምትባለው ምድር አገኘው። በዚህችም ቤተክርስቲያን መስራት አሰብኩ ይላል ማለት ነው ዜናው።
እንደዛ ነው የሚለው ስለዚህ ይሄን ተሰራ ማለት ነው ንጉሱም የሚመክረውም ስላላገኘ ካቶሊኮቹ ደግሞ ባደረበት ያደሩ በዋልበት ያዋሉ ሁሉ ነገር ስላስቀየሱት ወደ ካቶሊክ ሲገባ አጠቃላይ መከራውም ይሄ ጦርነቱም በየአቅጣጫው ሲበዛበት ምናልባትም ሌላ ኃይል በመፈለግ የተሻለ መሳሪያን በመፈለግ ሃይማኖቱን ሊቀይርና ከካቶሊኮቹ ጋር መወዳጀትና መሳሪያ ማግኘት ከነሱ ጋር ቢሆን የተሻለ ነገር ንግስናው እንደሚጸናለት ምናምን በማሰቡ ወደ ካቶሊክ ሲቀየር ከዛ በኋላ ብዙ ሰማዕት የሆኑበት እዚህ ብዙ ቅዱሳን አበው ሰማዕት የሆኑበት ራሱም ሲሲኖስም ካቶሊክ የሆነበት ቦታ ይሄ እዚህ ቦታ ነው ገነተ ኢየሱስ ላይ ነው እዚህ ላይ ነው የሆነው ከዛ በኋላ ነው እንግዲህ እነ ጨጌ በትረ ጊዮርጊስ የሚባሉ ሊቅ የዚህ የደብሩ ጨጌ የነበረ ያው ታሪኩን በጣም ባጭሩ ለማየት ሃይማኖት ይመለስ ካቶሊክ ይፍለስ ተዋህዶ ትመለስ ፋሲል ይንገስ ይባል ከዛ በኋላ ጉባኤ የተደረገው ተክለ ሃይማኖት ነው እዛ ቦታው እናሳያቸዋለን ተክለ ሃይማኖት ጉባኤ ከተደረገ በኋላ እነሱ ያው በተጽኖ ይሄኛውን ቤተ መቅደስ ካቶሊክ ካረከሰው በኋላ ከእንደገና ወደ ረከሰው መቅደስ አንመለስም ብለው ተክለ ሃይማኖት ቤተክርስቲያን እንደገና እንዲሰራ 5500 አፈር ከዋልድባ መጥቶ ቦታው እንዲባረክ በግመል መጥቶ ቦታው ላይ ተደፍቶ ከእንደገና እንዲባረክ ተደርጎ 3 ጎጦች ነበሩ ከ3 ጎጦች አንዱ ተመርጦ በጣ ይሄኛው አሁን ያለበት የአርኮ ጎጥ ነው የሚባለው ከዛ ጎጥ ተመርጦ ቤተክርስቲያን እንደገና የተክለ ሃይማኖት እንዲሰራ ተክለ ሃይማኖት ቅድም አንተ ሲናገሩ እንደነበረ በጣም እጅግ ፍቅር አላቸው የሲሲኖስ እንዲያውም በመከራቸው ጊዜ ብዙ ጊዜ እዛ ደብረ ሊባኖስ ተጠግተው ነበር ይላል ከዛም አንፃር ካላቸው ፍቅር የተነሳ በሰንደቅ ዓላማቸው ላይ የአቡነ ተክለ ሃይማኖት ስዕል አስቀምጠው ሁሉ ጦርነት ይገጥሙ ነበር እንዲያውም ራያ በሚባለው ቦታ እንደዛ አድርገው ጦርነት ገጥመዋል ሚል ድርሰትም የተደረሳልና እንደዛ ስለነበረ በአንድ በኩል ራሳቸው ደብረ ሊባኖሶች የነገስታቱ መቀመጫ ወደዚህ ሲቀየር ያኛው ደብረ ሊባኖስ በጣም እየደከመ መጥቶ ነበር በአገልግሎት ለምን እጨጌው ከቤተ መንግስቱ አይርቅም ስለማይርቅ ወደዚህ ስለተቀየረ 280 ምናምን ዓመት እጨጌው መቀመጫው እዚህ ስለነበረ ከዛኛው በምክትል ነው በጸባቴው ነው የሚመራ የነበረው ምክትሉ ጸባቴ ነው ዋናው ጨጌ ስለሆነ ማለት ነው ስለዚህ በዛ አንፃር አንደኛ ለመማጸን ድርጎም ለመጠየቅም ወደዚህ መጥቶ ነበር መነኮሳቱ ማለት ነው በሌላ መልኩ ደግሞ ሲሲኖስ ደግሞ ወደዚህኛው አብሮ መቀመጫው የመንበረ ተክለ ሃይማኖት ወደዚህ እንዲመጣም ስለሚፈልግ ይሄ ተክለ ሃይማኖት ደብር እንዲተከል አድርጓል ማለት ነው በሱ ባይሳካም ተምኔቱ በልጁ በፋሲል እንዲተከሉና ተክለ ሃይማኖት እሱ ግን ይሄን ደብር አስተክሏል ማለት ነው እሺ እንግዲህ አባታችን ከሞላ ጎደል ታሪኩን እዚህ ቦታ ስላለንበት አመሰራረቱ እንዴት እዚህ አካባቢ የአጼ ሲሲኒዮስ ቤተ መንግስት ተገነባ አቡነ ተክለ ሃይማኖት ጋር ያለው የቤተክርስቲያን ትስስር ደግሞ ምንድነው የሚለውን አየን አሁን ቀጣይ ወዴት ነው የምንሄደው አሁን እንግዲህ ይሄ የአጼ ሲሲኒዮስ ቤተ መንግስቱ ነው እንግዲህ በዚህ አጋጣሚ እንደ ቤተ መንግስትም እንደ ቤተ ክህነትም ሆኖ እንደሚያገለግል ነው አሁን ታሪኩ የሚያስረዳን ይሄ ስለዚህ አሁን ከዚህ በኋላ ምን ነው ደግሞ ያ ቤተክርስቲያኑ ቢፈርስም ቤተክርስቲያኑ የገነተ ኢየሱስ የነበረው ቤተክርስቲያንና ታቦተ ማርያም የነበረች እናያለን ከዛ ደግሞ መዋኛ ገንዳ የነበረው የአጼ መዋኛ የሚባለው እናያለን ማለት ነው ከዛ ቀጥለው ወደ ተክለ ሃይማኖት ወደ ቤተክርስቲያኑ አሁን ወዳለው እንሄዳለን ማለት ነው መልካም እሺ እንሂድ እንግዲህ በአጼ ሲሲኒዮስ ሌላ ከሚነሳው ታሪካቸው መካከል ደግሞ በተለይም ለደብረ ሊባኖስ ልዩ ፍቅር ስላላቸው ቦታውን ራሱ ዳግማዊ ደብረ ሊባኖስ የማለትም ድል እንደነበረው ይነገራልና እንደው አባታችን ግን ልጠይቆትም ፈልገው እዚህ ላይ አዘዞ ለምንድን ነው መልከ መልካሚቱ ምድር ያሏት በወቅቱ የተለየ ገጽታ ነበራት ወይንስ ሌላ ምን ምክንያት ነበረው ሚለው አሁን ታሪኩ ሚለው ምንድነው ዜና መዋዕል ሲሲኒዮስ የዘገበው
ስለ ቦታው ልምላሜ መረጠው ነው የሚለው እና ይሄ ቦታው አረንጓዴ ነበር አዎ የወንዝም ጣገብ በዚህም ኩሪያውን ጦማርዴ የምትባለው ኩሪያ አለች ከዛ የምትነሳው ወጣች እንትን ይሄኛው ወንዙም አለ ድማዛ አዎ እና እንዲያውም ሁለት ወንዝ በግራና በቀኝ ሆኖ ከለላት ይላል በርግጥ አሁን ሁለት ወንዝ አሁን በምናየው ፊዚካሊ በምናየው አዘዞን ማለት ነው አዘዞን በዛኛው ሽንታ አለ በዚህኛው ድማዛ አለ በዛኛው ሽንታ አለ መሃል ላይ እንደዛ አለ እና ይሄን ቦታ ሲያገኙት አንደኛ ከዛ በኋላ ከሲኖስ ቤተ መንግስት ካደረገው በኋላ ይሄን ብዙ ችግር ተክለውበታል ይባላል እነዚህ በዛ ሰዓት እና ለኢትዮጵያም ያልተለመዱ አንዳንድ የሚበሉ ነገሮች ሁሉ እንደነ ብርቱካን አቮካዶ ምናምን የሚመስሉ ነገሮች ሁሉ እንደተተከሉበትና ግን በተፈጥሮ ግን በጣም እንትን ያለ ጥቅጥቅ ያለ ደን ምናምን እንደነበርና በጣም ደስ የሚል እንደነበር አካባቢው የሚመች እንደነበረ ምናልባትም ከላይ ከጎንደር ከተራራው ከምን ሲወርድ ይሄኛው አንደኛ ለስላሳ ነው ቦታውም ለስላሳ ነው በሁለተኛ ደረጃ ደግሞ በችግኝ ጥቅጥቅ ያለ ስለነበረ ይህን ቦታ መረጡትና እዚህ ለቤተክርስቲያን እንደሚሰሩ አሰው ይልና እንደሰሩ ነው የሚናገረው ማለት ነው መልካም እንግዲህ አጼ ሲኖስ እንግዲህ የካቶሊክ እምነትን ከተቀበሉ በኋላ ደግሞ እዚህ አካባቢ የነበረችው በተለይም ከደብረ ሊባኖስ የመጣችው የእመቤታችን ጽላትም ነበረችና በተደጋጋሚ አንደኛ እሳቸው ካቶሊክ እምነትን ሲቀበሉ ተሰዳለች ሁለተኛ ደግሞ የደርቡሽ ጥቃት መምጣቱን ተከትሎ በአጼ ፋሲል ዘመን ማለት ነው እንደተሰደደችም ይነገራልና የተመለሰችበት አጋጣሚና የተሰደደችበትን ሁነት የሚያስታውሱት ከሆነ ወይም ደግሞ ከታሪክ ምንጭ ምን ይላል ሁለት ነው በርግጥ አሁን ምንድነው አንዳንድ ታሪክ ጸሐፊያን በነበረው ሁኔታ ታቦቱ እንደተሰደደ ወይም ደግሞ ሊቃውንቱ ታቦቱን ይዘው እንደተሰደዱ የሚያወራሉ ግን መቼ ተሰደደ እንዴት ተሰደደ መቼ ተመለሰ የሚል ግን ታሪክ አላገኘንም እስካሁን ድረስ አሁን ገና ጥናት የሚጠይቅ ነው ነገራችን ላይ የተጨማሪ ጥናት ማለት ነው የተሰደደው ሚለው ምንድነው በ1880ዎቹ ሚኒሊክ ከነገሰ በኋላ ቀደም አንተ የተናገርከው የድሩሽን ጦር ለመዋጋት ሚኒሊክ ሲመጣ የመንበረ የምታጸና ታቦተ ማርያም ስም መኖሯን ስለሚያውቅ ከዚህ አባቶችም ሲናገሩ ስለሚሰማ ታሪክም ስለሚያውቅ አጼ ሚኒሊክ ታቦቱን መውሰድ እንዳለበትና ከዚህ ከነበሩት ከመኳንንቱና ከመሳፍንቱ ጋር ተነጋግሮ በለሳ በሚባለው አካባቢ እዚህ ማርያም ወሃምና የሚባል ከዚህ ምስራቅ አቅጣጫ ወስደው እንደሰጡትና ከዛ ያችን ታቦት በአባቶች ጊዜ ሄደችውን የነገስታቱን ክብር ምታጸናውን ታቦት አገኘው ብሎ በደስታ ወስዶ ደብረ ሊባኖስ አካባቢ ላይ ለማርያም ቤተክርስቲያን እዚያ ያለችውን ሰርቶ እንዳስቀመጣት ይሄ ግንቦት 12 ቀን አሁን የሚከበረው አንዱ ክብር በዓል እሱ እንደሆነ ይነገራል አሁን እየደረተ የት ነው ያለነው ቦታ አሁን ያለንበት ቦታ እንደተባለው ቅድም ያልነውን በሲኖስ ዘመን የተሰራው ገነተ ኢየሱስና ታቦተ ማርያም የነበሩበት ቤተክርስቲያኑ ላይ ነው ያለነው ቅድም ቤተ መንግስቱ ላይ ነበር የቆየው አሁን ይሄ ቤተክርስቲያኑ ነው አንደኛው የቤተክርስቲያኑ እንትን አራት ማዕዘን ነው እንደ ደብረ ብርሃን ስላሴ ነው የሚሉት ይነግሩና አበው ያኛው ነው ሁለተኛው ይሄኛው ነው አራተኛው የማዕዘን እዛ ላይ ቁንቋል ውስጥ ነው ያለ ሌላኛው ማዕዘን እዛ ላይ ምልክቱ አለ ልክ እንደዚህ ያለ እንትኑ ማለት ነው ፍርስራሹ ማለት ነው የቤተክርስቲያኑ ምክንያቱም ይህን ከ1974 ዓመተ ምህረት በኋላ መሬት ላራሹ ከታወጀ በኋላ የአካባቢው ሰው ይሄን መሬት ተከፋፈለና አረሰው ከዛ በፊት ዝም ብሎ ነው እንደ እንትኑ ነው የሚኖር የነበር እንደ ባድማ ሆኖ ማለት ነው ሲያርሱት ሰዎቹ የኔ የተካፈሉ ሲያርሱት የነበረው ሁላ ፍርስራሹ ሁላ በደንብ እያነሱ ድንጋዩን ወደዛ እያስጠጉ አረሱትና አጠፉት ማለት ነው እንጂ ትላልቆች ካህናት አባቶቻችን ሲነግሩን እስከቅርብ ጊዜ ድረስ ይታወቅ ነበር የቤተክርስቲያን መሆኑ ማለት ነው ወደ እርሻ ሲቀይሩት ግን በነገራችን ላይ እርሻ ድንጋዩን ብቻ ሳይሆን አጽም ሁላ ይወጣል ሲታረስ በየጊዜው አጽም እንዲያውም ትዝ ይላችሁ ከሆነ አንዴ ማወድሳን ዘግቦት ሰውየው አጽም እየቆፈረ ያወጣ ትዝ ይላችሁ የሆነ እዚህ አካባቢ ልጅ ወጣት ነው እና እኛ እንደው የምናርሰው እኮ አጽም ነው የምናርሰው በጣም ተቸግረን እኮ ነው ኑሮ ስለሆነብን ነው እንጂ ይሄን ቦታ ቤተክርስቲያኗ ብትረከበው ወይ የሚመለከተው አካል ቢረከበውና እኛም ለሌላ ቦታ ቢሰጠን ወይ ትክ ቢሰጠን ለቤተክርስቲያኑ እንዲሆን እኛ እንፈልጋለን ያው አጽም ነው የምናርሰው እያለ የቆፈረ አጽም ያወጣ ነበር እና እዚህ ተቆፍሮ አጽም ይወጣል ምክንያቱም ብዙ ክርስቲያኖች ሰማያት ያገኙ የተቀበሉበት ቦታ ስለሆነ ማለት ነው እና ቤተክርስቲያኑ ይሄ ነው ምናልባት አሁን በቅርቡ የነበሩት የቤተክርስቲያኑ አስተዳደር የመዘጋጃ ቤትና ከንቲባም ጨምሮ እና ባህል ቱሪዝም ጨምሮ ብዙ ኮሚቴ ተዋቅሮ ብዙ ተደክሞ ነበር ይሄን ቦታ ለማስከበርና ለመመለስ ከ32 አካባቢ ምናምን በላይ የሚሆን ሰው በወቅቱ ማለት ነው አሁን በሰፍቷል ሰው እየገዛም ስለሚገባ ማለት ነው ተመዝግበው ኮኦርዲኔት ሁላ ተሰርቶላቸው ስንት ሜትር ካሬ እንዳላቸው
አጠቃላይ 37000 ካሬ ሜትር በዙሪያው ማለት ነው ተጠንቶ ቦታው ሊሸፈንላቸውና ሰዎቹ ሊወጡ የቤተክርስቲያኑ ቅርስ ሊመለስ ተደክሞ ነበረ ሳይሳካ ያው እስካሁን ድረስ አለ እና አሁን ግን ያጠበውት ይሁን ለቤት አሁን የተሰራውን ያየነው አልነበረም ነበር ያኔ እዚህ ውስጥ ያለው ቤቱ ላይ ያኔ ይሄውን አልነበረም የነበረ አሁን ግን ያው ሰው እንትን እያለ ሲመጣ ቦታውም ይሄ ወደ ከተማ እነዚህ ከተማዎቹ ላይ ያኔ ያልነበሩ ምርሻን የነበሩ ከተማው እየተስፋፋች ስለሆነ ከተማ እየተስፋፋ ሲመጣ ዙሪያውን ወረረውና አሁን እቺ ብቻ ነው ያለች ይሄም የእርሻ ቦታ ነው ዝም ብሎ አሁን ዘንድሮ ለምን እንደተወት ባላውቅም ማለት ነው ስለዚህ ቤተክርስቲያኑ ይሄን ነው የሚመስለው የጥንት ቅርሱ የመዋኛ ገንዳው አጼ መዋኛ የሚባለው ወደፊት ቀጥለን እናገኘዋለን ወደዛ እንዳለ ማለት ነው እሺ እንግዲህ አጼ ሲኖስ እንግዲህ በዘመናቸው ይሄን ቤተ መንግስት አሰሩ ከሚለው ጎን ለጎን ደግሞ ከቤተ መንግስታቸው በመቀጠል የራሳቸው የሆነ የመዋኛ ገንዳ እንደነበራቸው ስፋቱን በጣም ትልቅና እንደውም ከዛ ከታሪካቸው በኋላ እንደጠፋ ነገር ግን መዋኛ ገንዳ እንደነበራቸውም የሚተርኩ አንዳንድ መጽሐፍቶች አሉና ነበረ እዚህ አካባቢ ያለንበት ቦታ አሁን ያ ነው ወይስ ምንድነው? አዎ ትክክል ነው። እንደሚታወቀው የመዋኛ ገንዳ ወይ ደግሞ አጼ መዋኛ የሚባለው በፋሲለደስ ዘመን ብቻ ሳይሆን የተሰራ በአባቱ በሲኖስ ዘመን ጀምሮም ተሰርቶ ነበር እና አጼ ሲኖስ ይሄን ቤተክርስቲያን ገነተ ኢየሱስን እና ቤተ መንግስቱን እንዳሰሩ ማግስት እዚህ መዋኛ ገንዳ ደግሞ አሰርተው ነበር። እንዲያውም በተለምዶ በአካባቢው አናገር አጼ መዋኛ ነው የሚባለው ይሄ ራሱ ነጠሪያ የሰፈራው ማለት ነው። አጼ መዋኛ ነው የሚባለው በአጼ መዋኛ ምናምን ነው የሚባለው የሆነ ከብት ምንም ቢጠፋ የሰፈሩ በአጼ መዋኛ አለላችሁ ምናምን ወይ በዛዩት ምናምን ነው የሚባለው እና የሰፈሩ አጼ መዋኛ ነው የሚባለው ጥልቀቱ እስከ 2.4 በጠና ጥናት እኔ በ1986 ዓመተ ምህረት የተነሳ ፎቶ አግኝቻለሁ እዚህ የህዝብ ቤተ መጻሕፍት ላይ ማለት ነው ጎንደር እና ምንድነው የሚለው ያልታተመ መጽሐፍ ላይ ነው ያገኘሁት ወደ 42 ሜትር ካሬ እንደሚሆን ስፋቱ ማለት ነው ጥልቀቱ ወደ 2.4 ምናምን ሜትር እንደሚሆን እና ውሃው ደግሞ በዚህ በምናየው አቅጣጫ ከላይ ከድማዛውን ተጠልፎ በዚህ አካባቢ በቦይ መጥቶ እዚህ ጋር እንደሚሞላ ከሞላ በኋላ ቆሻሻም ከሆነ ተወግዶ በዚህ እንደሚተፋ ከዛ ጋር አለ ውሃ እንትን የሚወጣበት ሁላ አለ እዛ ላይ የኩሬ ነገር ምናምን እና እንደዛ ሆኖ ሲገለገሉበት እንደነበረ ከዛ በኋላ ግን ነገሮቹ የዚህ የቤተክርስቲያን አገልግሎት ወደዛኛው ሲቀየርና ይሄ ሲቀር ይሄም ሲል ይሄ አገልግሎቱ እየቀረ ሲመጣ ፋሲልም ጎንደርን ሲሰራ የጎንደሩ ነገር ሲያጠናክር ይሄኛው እየተረሳ ሲመጣ ሰው ህፃናት እንስሳትም እየገቡ ስለሚያስቸግሩ ቆሻሻ እየደፋ ምን እያለ እየሞላው መጣ ማለት ነው። ምናልባት ግን በ86 ዓመተ ምህረት አሁን በኢትዮጵያ አቆጣጠር ግን እስከ ወገብ አካባቢ ያን እንኳን ይይዝ እንደነበረ ይሄ ውሃ ባይኖረው ውሃ በሚሞላ ሰዓት እስከዛ ድረስ ይይዝ እንደነበረ ጥልቀት እንደነበረው ምናምን የሚያሳይ ፎቶ አግኝቻለሁ። እኔ መጽሐፌ ላይ አካትቻለሁ ፎቶው ማለት ነው። ስለዚህ እዚህ ቦታ ታሪክ ይሄ ነው። የዚህ ቦታ ታሪክ ይሄ ነው። እንግዲህ ተመልካቾቻችን እየሰማችሁት የምትገኙት ከማህበረ ቅዱሳን ቴሌቪዥን የሚተላለፍላችሁ የናስተዋውቃችሁ መርሃ ግብር ነው። እንግዲህ ዛሬው የናስተዋውቃችሁ መርሃ ግብራችን ጎንደር ተገኝቶ በአዘዘው ተክለ ሃይማኖት ቤተክርስቲያን ታሪክን እየሰነደ ወደ እናንተ እያቀረበ ይገኛል ማለት ነው። እንግዲህ አሁንም ከመምህር ጋር አሁን ያለንበት ቦታ እንግዲህ አጼ ሲሲኒዮስ በዘመናቸው እዚህ አካባቢ ቤተ መንግስት በነበራቸው ወቅት ያሰሩት የመዋኛ ገንዳ እንደነበረ መምህር አጫውተውናል። እንግዲህ አካባቢ ከዛ ታሪክ በመነሳት የአካባቢው መጣሪያ አጼ መዋኛ እንደሚባል ሰምተናል ማለት ነው። አሁንም የቤተ ክርስቲያኑ ታሪክ አላለቀም። በተለይም እንግዲህ የአዘዘው ተክለ ሃይማኖት በፊት ከነበረበት ቦታ ተነስቶ አሁን 100 ሜትር ርቀት አካባቢ ላይ ይገኛል ማለት ነው። ወደዛ ሄደን ታሪኩ ውስጡ ያሉ ነገሮች ምንድናቸው የሚለውን ወደ እናንተ የምናቀርብ ይሆናል ማለት ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። መምህር አሁን ወዴት ነው የምንሄደው? አሁን ወዳለው አሁን ደግሞ የሚገለገልበት ተክለ ሃይማኖት ቤተክርስቲያን ነው የምንሄደው ማለት ነው። መልካም እሺ። እንግዲህ መምህር በተለይም በጥንት የነበሩት አባቶች የገነተ ኢየሱስ
አጼ ሲሲኒዮስ የካቶሊክ እምነትን መቀበላቸውን ተከትለው ጽላቷን ይዘው ተሰደው ነበር። በኋላ እንግዲህ ልጃቸው አጼ ፋሲል ከነገሱ በኋላ በድጋሚ እጨጌውም ጽላቷን ይዘው ተመልሰው እንደመጡ ይነገራል። ነገር ግን ወደዚህ አካባቢ ሲመጡ ቦታው ላይ አንቀመጥም፣ ካቶሊክ የነበረበት ቦታ ስፍራ ስለነበረ እዚህ ቦታ ላይ ማገልገል አንፈልግም ብለው ቤተክርስቲያን ሌላ ቦታ እንዲሰራላቸው ለአጼ ፋሲል ጥያቄ እንዳቀረቡ ይነሳል። ከዛ በኋላ ነው ይሄ ቤተክርስቲያን የተተከለው ማለት ነው። በትክክል ከዛ በኋላ ነው። እስኪ ስለ ቤተክርስቲያኑ አመሰራረት ታሪክ ደግሞ ይቺኛዋ ቤተክርስቲያን መቼ ተሰራች፣ እንዴት ተሰራች የሚለውን ደግሞ ያጫውቱ። እሺ እውነት ነው። ያው ሰውም እንደተናገሩት ከዛ በኋላ አጼ ፋሲል በተለይ እጨጌ በትረ ጊዮርጊስ የሚባለው ሊቁ በጣም ከፍተኛ አስተዋጽኦ ካደረጉ በኋላ እና አቡነ አምደ ስላሴ የማህበረ ስላሴ አበምኔት እነ መመነ ድንግል የጨጌው አበምኔት ሌሎችም ቅዱሳን አባቶቻችን አጼ ፋሲልንም አሳምነው ህዝብህ እንዲህ የተጨፈጨፈ ነው እያለቀ ነው፣ አባትክን ምከራቸው፣ አጼ ሲኖስ ወደ ልባቸው ይመለሱ፣ ሃይማኖት ይመለስ፣ የባዕድ ሃይማኖት አስገብቶ ህዝቡ እንዲህ ያለቀ ነው። በጣም ብዙ ህዝብ ነው ያለቀው። በነገራችን ላይ ይሄ ጎንደር ብቻ 8000 ምናምን የሚባለው አንድ ቀን የተደረገ ነው። አቡነ ስምዖን ጳጳሱ ያረፉ ጊዜ ያለቀው ነው እንጂ 8000 ምናምን የሚባለው 32000 ሚል ታሪክ አለ፣ 200000 ሚል ታሪክ አለ እዚህ ጎንደር ላይ ብቻ እንጂ በወሎ በጎጃም በሸዋ ያለቀው በጣም ብዙ ነው። በዚህ ጉዳይ ማለት ነው፣ በሃይማኖቱ ጉዳይ። ስለዚህ ከዛ በኋላ እጨጌ በትረ ጊዮርጊስ ባደረጉት ተጋድሎ ሃይማኖት ወደ ነበረበት ሲመለስ ሲሲኖስም በንሳ ከተመለሰ በኋላ ከዛኛው ካቶሊክ ካረከሰው ካቶሊክ የሆነው ሲሲኖስ እንዳልኩ ከዛ ነው እዚህ ገነተ ኢየሱስ ላይ ነው። እዚህ በኋላ እኛ እዚህ አንቀድስም ብለው ሊቃውንቱ ሐሳብ አቀረቡ። አጼ ፋሲል ሌላ ቤተክርስቲያን እንዲቀይርላቸው ተነጋገሩ። ጉባኤ ከዛ በፊት ተደርጓል። ካቶሊክ ዝም ብለን አንወጣም፣ ተከራክረን ወይ ረተታውን ወይ ረተናቸው ነው ዝም ብለን አንወጣም አሉ። አባቱ ደግሞ ነግሮ ስለነበረ ወዳጆች ስለነበሩ በስርዓት አስወጣልኝ ስታስወጣ እንጂ ክፉኛ እንዳታደርስባቸው ችግር ምናምን ስላለው የአባቱንም ትእዛዝ አክብሮ ፋሲልም ጉባኤ ተደረገ እና ፖሊስ መንደስ የራሳቸውን መርሃ ግብር ዘው ካቶሊክ ባንድ ገጥ እጨጌ በትረ ጊዮርጊስና ኢትዮጵያዊ ሊቃውንት ባንድ ገጥ ነው ጉባኤ ተደረገ። እንግዲህ አባው እንደሚነግሩን ጉባኤ የተደረገበት ቦታ የምትባለው ያቺ ናት። በትሮሎሚ ትባላለች። እዛ ላይ ያለችው አትጨምርም አትቀንስም ብለው ይነግሩናል። አዎ እዛ ጉባኤ ተደረገ ጎንደር ላይ በፋሲል መጀመሪያ ጉባኤ የተደረገው ተክለ ሃይማኖት ነው። ጉባኤ ከተደረገ በኋላ ጥያቄዎችን አነሱ ካቶሊካውያን ተረቱ ማለት ነው። ከተረቱ በኋላ ሃይማኖት ከረታ በኋላ ቤተክርስቲያኑ ተቀይሮ እንዲሰራ ለአጼ ፋሲል ለንጉሱ ነገሯቸው። አጼ ፋሲል ተክለ ሃይማኖት ቤተክርስቲያን በ1626 ዓመተ ምህረት እንዲሰራ አደረጉ ማለት ነው። ስለዚህ ምንድነው አሁን አንድ ነገር እዚህ በጣም አስረግጠን ታሪክ እንትን ማለት ያለብን ተክለ ሃይማኖት ቤተክርስቲያን የሰራው ማን ነው ሲባል አጼ ሲሲኖስ ነው የሚባለው። ለምንድነው የታሪክ መደባለቅ ስላለ ነው። ምክንያቱም ገነተ ኢየሱስ ከዚህ በፊት መኖሩን ሰው ማረጋገጥ አልቻለም። አሁን በተለይ በሩቅ ያሉ የታሪክ እንትኖች ብዙ ጻፊያውን ጽፈዋል። ሲጀመር መጽሐፍ ከ44ቱ ጎንደር ሲያስቀምጠው መጀመሪያ ተክለ ሃይማኖትን ያስቀምጥና የሚለው ምንድነው በአጼ ያነጸው መንግስት ከሚለው ላይ ወይም ንጉስ ከሚለው ላይ አጼ ሲሲኖስ ይላል። ለምንድነው? ትክክል ነው ታሪኩ። በ1612 ዓመተ ምህረት ገነተ ኢየሱስን ስለሰራ ሲሲኖስ ከዛ ደግሞ ከእንደገና ደግሞ በ1626 ደግሞ ይሄኛውን ልጁ ደግሞ ፋሲል ስለሰራው የሆኑት ታሪክ አብሮ ተጣምሮ ስለሚያዝ ተክለ ሃይማኖት ሲባል ከዛኛው ጋር አጣምረው እንደዛ ይደረጋል። ስለዚህ ተክለ ሃይማኖት ለብቻ በአጼ ፋሲል ተሰራ፣ ገነተ ኢየሱስ ደግሞ ለብቻ ደግሞ በአባትየው በአጼ ሲሲኖስ ተሰራ። ዘመናቸውም ይለያያል። የ20 ምናምን ዓመት ልዩነት አላቸው ማለት ነው። ስለዚህ በዛ ልክ ነው ታሪኩ እንትን የሚለው። ይሄኛው አጼ ፋሲል ቢያሰራውም የታሪኩ መነሻ ግን አበዞ ላይ ቤተክርስቲያን ስለሰራ ትክክል ነው። ሲጀመር አጽሙ ያረፈው አጼ ፋሲልም አጽሙ ያረፈ እዚህ ነው። አጼ ሲሲኖስም አጽሙ ያረፈ እዚህ ነው። ሌሎችም እነ ነገስታት እዚህ ያረፋሉ አጽማቸው። ከዛ በኋላ ወደ ዳጋ እስጢፋኖስ ቢወሰድም መጀመሪያ አጽማቸው ያረፈ የሁለቱም እዚህ ነው፣ ያባቱም የልጅየው ማለት ነው። ያ ማለት ሲሲኖስ በሞተ ሰዓት አሁን ሲሲኖስ ለምሳሌ ከጎንድ ነው አርፎ የመጣ የሚባለው በነገስታት ክብር በካህናት በከበሮ ታጅቦ ባዘዞ ተክለ ሃይማኖት ተቀበረ ይላል። ግን ይሄ የታሪክ ክፍተት ነው እንጂ ባዘዞ ተክለ ሃይማኖት ያልተሰራም ነበር። የት የተቀበረ ማለት ገነተ ኢየሱስ ነው የሚለው። አየው አይደል? ታሪኩን ማስረጋ ይጠይቃል። ምክንያቱም ተክለ ሃይማኖት የተሰራው በልጁ ከዛ በኋላ ሲሲኖስ ካረፈ በኋላ ነው። ስለዚህ ቤተክርስቲያን ነበር ያን ነው ገነተ ኢየሱስ ነው አሁን ከዋልንበት የነበረ ታሪኩ እንደዚህ ስለሚል ነው እንጂ ነገር ግን የያዘው ቤተክርስቲያን ሲጠራ ከገነተ ኢየሱስ ስለሚነሳ
ታሪኩ አብሮ ተጫፍሮ ስለሚወሰድ አዘዞ ተክለ ሃይማኖት በሚለው ስለሚገባ ነው። ምክንያቱም አሁን ያለ የጎላው አዘዞ ተክለ ሃይማኖት ስለሆነ ያኛው አውቀውም ሰው ምናውቀው ብቻ ሊያውቀው ይችላል ወይም ታሪክ አዋቂ ነው የሚያውቀው። ስለዚህ ይሄኛውን ልጅየው ፋሲል ሰራው ያኛውን ሲኖስ ሰራው። ቤተክርስቲያኑ ግን አንድ አዘዞ አካባቢ የነበረ ቤተክርስቲያን ነው። ያኔ ገነተ ኢየሱስ ታቦተ ማርያም ነበረች አብራ። ከዛ ደግሞ ታቦተ ማርያም ከእንደገና ምኒልክ ከወሰዳት በኋላ ሌሎቹ እነ ጸፋት የመርሻ ኃይሉ የሚባሉ ተከራክረው እንደገና ታቦተ ማርያም መመለስ አለባት የጥንት ታቦቷ ብለው ሌላ ጽላተ ማርያም ግን እዛው መጥቷል። እዛው አሁን አለች ማርያም እዚያውን አለች አለች ማለት ነው። ግን የእንትን ያለች ያመጧት ግን የመጀመሪያቸውን ታቦተ ማርያምን የነገስታትን መቀመጫ የምታረጋጋውን ሳይሆን ሌላ ታቦት ነው እዛው የመጡ ማለት ነው። ነገስታቱ ግን ባይነስ ላይ ሰጥቷቸው እዛው መጥቷል። ያው አዛ ታቦተ ማርያም አመጣናት በሚል አሁን እዚህ ታቦተ ማርያም እንዳለች ይታወቃል። ጽላቱ ግን እሷ አለች ማለት ነው። መልካም እንግዲህ ከዛ በኋላ አጼ ፋሲል ይሄንን ቤተክርስቲያን ካሰሩ በኋላ በተለይ ማሰራሩ ላይ የተለያዩ ነገሮች እንዳሉ ይጠቀሳል ማለት ነው። ህንጻ ቤተክርስቲያኑ የተሰራበት የራሱ ሜተድ ያለው የተጠቀሟቸው ግብአቶች ቅድስት ቤተክርስቲያንን የኪነ ህንጻ ስነ ጥበብ በደንብ አጉልቶ የሚያሳዩ እንደሆኑ ይነገራልና ይሄን ቤተክርስቲያን ሲሰራ ከምን ግብአቶች ተሰሩ? ከዛ በኋላ ደግሞ እንግዲህ አጼ ፋሲል በነበሩበት ዘመነ መንግስት የተነሳው ደርቡሽም ኢትዮጵያን ድንበር አልፎ ከመጣ በኋላ ብዙ ጥቃቶችም የተወሰኑ ጥቃቶችም እንደደረሱበት ይነገራልና ህንጻ ቤተክርስቲያኑ ምን አይነት ጉዳት አጋጠመው፣ የተሰራበትስ መንገድ ምን ይመስላል የሚለውን ደግሞ በጥቂቱ ያጫውቱ። በጣም ጥሩ። ይሄ ቤተክርስቲያኑ መጀመሪያ አሁን ይሄ መቅደስ ቅድስና ቅኔ ማለት ነው ያለው። በፋሲል ጊዜ የተሰራው መቅደሱና ቅድስቱ ብቻ ነው። ቅኔ ማለቱ በኋላ ዘመን አባቶቻችንና በኋላ ዘመን ነገስታት የሰሩት ነው እና ሲሰራ አጠቃላይ እንደ ጎንደር የኪነ ህንጻ የግንባታ ባህሪ በልዩ የተክለ ሃይማኖትን ብቻ በምን እንደተገነባ ጥናቶች እስካሁን አላረጋገጥንም። ግን አሁን ለምሳሌ ከቁስቋም፣ ከደብረ ብርሃን ስላሴ፣ ከፋሲል ግንብ ባለን መረጃ አብዛኛዎቹ በዛ ሰዓት የሲሚንቶ ፋብሪካ ስላልነበረ ሲሚንቶም ስላልነበረ ኖራ ድንጋይ ከሚባል አሁን ኖራ ጻድቃን የሚባል በዚህ በሰሜኑ አካባቢ ያለ በበለስ አካባቢ ያለ በዚህ ከቁስቋም ማርያም ወደዚህ ሮቢት መስመር አካባቢ የሆነ ቦታ አለ። በዚህ በጭልጋ አካባቢ ያሉ እንዲህ አይነት ድንጋይ ያለባቸው ማለት ነው የኖራ ድንጋይ የሚባሉ እነሱ ድንጋዮች ይመጣሉ፣ ይፈጫል፣ በባህላዊ ነገር ይፈጫል፣ ለብዙ ጊዜ ይወካል። በራሳቸው ድንጋዮቹ ስቲክ የሆነ የማጣበቅ ባህሪ ያላቸው ናቸው። ግን ከዛ በኋላ አዎ የሚነግሩን አሁን ለምሳሌ እንቁላል ተጨምሮበታል፣ ሌላ የሚያጣብቅ ነገር ተጨምሮበታል የሚባል አለ። እንትኑ ለብዙ ጊዜ ሬሽኑ ወይም ደግሞ የእንትኑ ዘመኑ በጣም ረጅም እንደሚሆን ያላደረጉበት ነገር የለም። ሲጀመር የወካው ለ15 ዓመት ለምናምን ዓመት ለብዙ ዓመት ነው የወካው። ረጅም ዓመት ወቅቶ እንዲቀመጥ ይደረጋል። አዎ ጥንካሬ እንዲኖረው ማለት ነው። እና በዛ ልክ ተደርጎ ነው የተሰራው። እነዚህ ግንቦቹ በዙሪያ ያለው አጥር አንዳንድ ነገር ተጨምሮ ይሆናል እንጂ አብሮ የተሰሩ ናቸው በፋሲል እና ይሄኛውን ግንብ ከቤተክርስቲያኑ ይሄኛው በአሁን ጊዜ የተለጠፈ ነው። ይሄ አሁን የዘመናዊ ህንጻ አሁን በቅርቡ የተጨመረ ይሄኛው ግንብ በፋሲል ጊዜ የተሰራ ነው። ይሄ ቤተክርስቲያን በኋላ እንመጣበታለን። ችግር በደረሰበት ጊዜ አገልግሎቱ ወደዚህ ተቀይሮ ነበረ። የሚነገረው እንደ ዕቃ ቤት ተብሎ ነው። የቤተክርስቲያኑ በር ይሄ የመጀመሪያው በር በፋሲል ጊዜ የሰራው በር ይሄ አይደለም። በሩ ይሄኛው ነው። በኋላ እንዘግቧል። አጼ ፋሲል እነ እጨጌ በትረ ጊዮርጊስ ሊቁ በጉባኤው ካቶሊካውያን ከረቱ በኋላ ቤተክርስቲያን ተቀይሮ እንዲሰራላቸው ቦታውን በተለያየ መንገድ በደመ ሰማዕታትም በካቶሊካውያንም ሞት ስለረከሰ ከዋልድባ 5500 ግመል አፈር መጥቶ አካባቢው እንዲባረክ በየገዳማቱ ያለ አበው መነኮሳት መጥተው ቦታውን እንዲባርኩት ከተደረገ በኋላ ከዚህ ጊዮርጊስ ጎጥ አባዲዋ ጎጥ የሚባሉና 3 ጎጦች ነበሩ። ከ3 ጎጦች ተመርጦ ይሄኛው ቤተክርስቲያን በጣ ይሄ ጎጥ በጣ ደረሰ። እዚህኛው ጎጥ ላይ ቤተክርስቲያን እንዲሰራ ተደረገ። ከዛ በኋላ ከዛኛው አገልግሎት በሙሉ ተቀይሮ ወደዚህ መጣ ማለት ነው። ቤተክርስቲያኑ እንደተቀደም እንዳልኩ ቅድስትና መቅደሱ ነው የተሰራው። ይሄኛው ቅኔ ማለቱ ከዛ በኋላ ዘመን የተጨመረ ነው የተሰራ። እንደዛ ነው። መጀመሪያ በሳር ነው የተሰራው። በዛ ዘመን ቤተክርስቲያን የሚሰራው በሳር ነው። ቆርቆሮ አሁን በቅርብ ሰዓት የጀመረ ነው። ከቅርብ ጊዜ ወዲህ በ60ዎቹ ምናምን በ1960ዎቹ ነው ወደ ቆርቆሮ ምናምን ያደገው ማለት ነው። በሳር ነበር ወቅቱ። እንደዛ ነው የተሰራው። ይሄ ስዕል አድኖ ምኑም የተሳለው በዛ ዘመን ነው። እነዚህ አሁን ይሄ 35 መስኮቶች ነው ያሉት። ይሄ ሁላ
የተሰራው ከዛ በኋላ ነው። ይሄ ቅኔ ማለት ከዛ በኋላ ነው ማለት ነው። ከዛ እንግዲህ አብሮ የተሰሩት ግን እነዚህ አጥሮቹ ናቸው። አንዳንዶቹ የፈረሱ አሉ፣ አንዳንዶቹ ደግሞ የተጨመሩ አሉ። ይሄ ቤት ያኛው ቤት ባጼ ፋሲል ከቤተ ክርስቲያኑ ያ ግንብ ያጼ ፋሲል ግንብ ነው። ያ ግንብ እነዛ ሁሉ ዋናው በር ይሄ ነው ወይስ ዋናው በር ይሄ ነው? መጀመሪያ አጼ ፋሲል ቤተክርስቲያን ሲሰራው በር ያደረገው ይሄን ነው። ይሄኛው በር በ1974 ዓመተ ምህረት ሰበካ ጉባኤ ጊዜ ለመጀመሪያ ሲቋቋም እና 50 አለቃ አይና ለሞ እንደሚባሉ በነበሩ ሰዓት የተከፈተ በር ነው። ይሄ በር በነገራችን ላይ እንጂ እስከዛ ዘመን ድረስ ይሄኛው በር ነው የሚያገለግለው። አጼ ፋሲል ከቤተ ክርስቲያኑ ጋር አብሮ የነበረው በር ትክክለኛው የምዕራቡ በር ይሄኛው ነው የነበረ። በምስራቁ ደግሞ የቤተልሔም መውጫ ደግሞ በዛኛው አለው። ሌላም በዚህኛው መሿለኪያ ደግሞ ትንሽ ጠባብ በር ደግሞ አለች ደግሞ። ሌሎችም አጥሮች አብሮ ከቤተ ክርስቲያኑ ሌሎችም አጥሮች አብረው የተሰሩ አንዳንድ የተቀነሰባቸው የተጨመረባቸው። አሁን ለምሳሌ ይሄኛው ሰርዋጽ የገባ ቤት ነው። በፋሲል አልነበረም። ይሄ የግለሰብ መቃብር ቤት ነው። አሁን በቅርቡ የገባ ነው። ይሄኛውም የግለሰብ መቃብር ቤት ነው። ይሄኛው የተቀባው ዘመናዊ ቅቡ እሱም በቅርቡ የገባ ነው እንጂ አጼ ፋሲል ይሄን ሲሰራ አጥርና እችኛይቱን በር ያኛውን የዕቃ ቤት አድርጎ ነው የሰራ የነበረ ማለት ነው። ይሄኛው ደግሞ እንደ ምርፋቅና አድርገው እንደ ቤተ ምርፋቅ አድርጎ ምናምን የተሰራ ቤት ነው ማለት የነበረ ማለት ነው። በደርቡሽ ጥቃት እንግዲህ በርካቶች በተለይም ይሄ ቤተ ክርስቲያን ጉዳት ከደረሰባቸው ጎንደር አብያተ ክርስቲያናት መካከል አንደኛው ይሄ ነውና ምን አይነት ጉዳት ነበር ያስተናግደው? ይሄ ቤተክርስቲያኑ ምንድነው በድሮሽ 1980 ዓመተ ምህረት 81 አካባቢ ያው ሁለት ጊዜ ነው ድሮሽ በነገራችን ላይ 3 ጊዜ መጥቷል። አንዴ በጣም በተጨማሪ ጥቃት ነው ያደረሰው ድሮሽና ይሄ ቤተክርስቲያን ያው አንዳንድ ዝም ብሎ በእንትን አሁን እስከ የተለመደ ታሪክ እንደዚህ ንብ አባረረው እንደዚህ ምናምን እንደዛ አይደለም። ቤተክርስቲያኑ ተቃጥሏል። ጉዳቱ ግን በጣም አደገኛ የሆነ እስከሚጠፋ ድረስ አይደለም። ብቻ ለብልቦት አቃጥሎ ግን ጥቅም እንዳይሰጥ ግን አድርጎታል። ይሄኛው ራሱ ይሄ ግንብ ራሱ በውስጥ ስትገቡ የእንጨቶች አሉ እንደዚህ እንትን ያሉ እነሱ ራሱ ተገርፈዋል። ገርፏቸዋል። ሰዓቱ ገርፏቸዋል ማለት ነው። ከዛ በኋላ ይሄን ተቃጠለ። አገልግሎቱ እዚህኛው ሲሰጥ ቆየ። ለብዙ ጊዜ በነገራችን ላይ ጠፉ ነው ቆይቷል። የቤተክርስቲያኑ እዚህኛው የተገለገለ ይሄኛው ዝም ብሎ አገልግሎት ስለማይሰጥ ማለት ነው። ሳራም ስለነበረ ቀላል ነገር የሚያስፈልገው ነው የሚቀጠለው ማለት ነው። እና ህዳር ወር ላይ ነው የተቃጠለው የሚለው ማለት ነው። በድሩሽ አቃጥሎታል። ከዛ በኋላ ለብዙ ዘመን እዚህኛው ሲገለገል ቆየ። በኋላ በ1892 ዓመተ ምህረት ራስ ካሳ የሚባሉና ደግሞ እና ፀሐዩ ቀኛዝማች ፀሐዩ የሚባሉ የአካባቢው ተወላጅና የከዩ መሪዎች እንዲሰራ አስጀምረውት ነበር። እንዳስጀመሩት የጣሊያን ጦርነት ሲነሳ ከእንደገና ቀረ። ከዛ በኋላ በ1957 ዓመተ ምህረት ጸባቴ መርሻ ኃይሉ የሚባሉ የዚህ የደብሩ ጸባቴ ያው እንዳልኩ የነገስታቱ መቀመጫ ከጎንደር ወደ ሸዋ ከተመለሰ በኋላ የጸባቴው መቀመጫ ወደ ዝሮ ተመልሷል። ወደ ሸዋ ማለት ነው። ወደ ሸዋ ተመልሷል። ወደ ደብረ ሊባኖስ ወደ መጀመሪያው ደብረ ሊባኖስ። ስለዚህ እዚህ የሚገዛው ማን ነው? እዚህ የሚገዛው ማን ነው? ምክትሉ ጸባቴ ነው። አሁንም አለቃው ጸባቴ ነው የሚባለው። ከዛ በፊት እጨጌውን የሚመራ የነበረ ምክንያቱም እጨጌውን የደብረ ሊባኖስን እጨጌ ወደ ይሄኛው እጨጌው ከመንበሩ ጋር አብሮ ከመንግስት መንበር ጋር እንዲመጣ ወደዚህ ቀይረውት ነበር። እጨጌ እየተባለ ነው የሚመራው። እጨጌ በትረ ጊዮርጊስ፣ እጨጌ ኢሳያስ የሚባሉ የተለያዩ እጨጌዎች ከ60 በላይ እጨጌዎች እዚህ አስተዳድረዋል እና እጨጌ ነው የሚባሉት። ከዛ በኋላ የእጨጌነቱ እንትን ወደዛኛው ከተመለሰ በኋላ ግን ከሚኒሊክ አጼ ሚኒሊክ ዘመን በኋላ ይሄኛው ጸባቴ በሚል በሚክትሉ እንዲመራ ሆነ ማለት ነው። ስለዚህ ይሄ ጸባቴ መርሻ የሚባለው አጠቃላይ ይሄኛው ቅኔ ማህሌቱ እንዲሰራ፣ ሶስተኛው ቤተክርስቲያኑ በደም እንደገና እንዲታደስ፣ ስዕሉ እንዲሳል እንደዚህ አይነት ነገሮችን አስደረጉ ማለት ነው። ምን አድርገው ከአጼ ሥላሴ በዘመኑ ከነበረው ንጉስ እንትን ጠይቀው ፈቃድና በጀትም ጠይቀው ማለት ነው። በጀት ተበጅቶ በነገስታቱ በጅተው የተሰራ በነገራቸው ሲታደስ ማለት ነው። በሳቸው ተጠያቂነት ተጠይቆ የአካባቢው ህዝብ እያገዘ እስከ እንፍራስ ድረስ እስከ ደጎማ ሌሎችም ቦታ ድረስ ትላልቅ እንጨቶች የተመረጡ እንደ ዝግባ የመሰሉ እንጨቶች እየተመጡ ህዝቡ በበሬ እየተጎተተ በሰው ጭነት እየመጣ ነው እነዚህ ነገሮች እየተሰሩት ማለት ነው። ከዛ በኋላ የታደሰው